ወንድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ ማለት ነው እንግዲህ ቢኒ ዛሬ አብርሽና ሩታ ይታረቃሉ፣ ነገሩ ወደ ሽምግልና ቀርበዋል ብለዋል። እሽምሽሜካ አፍንጫ ሲመታ አይን ያለቅሳል ለካ እዛ ሰፈሮች ማለት ነው። ገና ካሁኑ ይህንን ነገር እውነትም ይሁን ውሸትም ይሁን ሳያውቁ ማለት ነው ዋይ ዋይ ያዙኝ ልቀቁኝ፣ አብርሽ እንደዚህ ነው፣ አብርሽ እንዲህ ነው፣ ሴት ይወዳል፣ ሴት ያገላብጣል እና ብራችንስ እያሉ ነው ማለት ነው። መጀመሪያ ነበረ መጠንቀቅ፣ ከሆነ በኋላ ምንም ማድረግ አይቻልም። ምን ችግር አለ? እንደ ሩታ ፎቶ እያወጣችሁ ትቦስታላችሁ፣ እኛ ደግሞ እንፈተፍትበታለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ እየበለልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በመጀመሪያ ደረጃ ቢኒ ያለው ነገር አላህ እውነት እያድርገው። አብርሽና ሩታ ለልጃቸውም ሲል አላህ ሁለት ብቻቸው ሳይሆን አንድ ላይ ሁለት እያድርጋቸው። አብረው ነው የሚያምሩት፣ እኛም ከነሱ ነው የምናምረው። እና የመጀመሪያም ልጆቻችን የምንወዳቸው የምናደንቃቸው ግሬስ ፋሚሊ ብለን የተጠራነባቸው ዩቱበሮች ናቸው። አሁንም ደግሞ እንደ በፊት ቡታጀራ የነበረ ፍቅር ገና በድጋሚ እንዲመለስ ድዋ አድርጉ፣ ሁላችሁም ጸሎት አድርጉ ማለት ነው። እና ቢኒ ትክክለኛ ነገር ከሆነ በጣም ደስ የሚል ነገር ነው። እስከዛሬ እኔ አብርሽና ሩታ ተጣሉ ተለያዩ የሚልም ቢኖር እንደውም እንደዛ ልበለውና ላስበው ነው። ግን አብርሽና ሩታ ህይወት ውስጥ አንድ ቀን ሽምግልና የዛን የአብርሽና ሩታ ሲጋቡ ሽምግልና የተላኩት ሰዎች ለምን አልገቡበት በማለት ቅር ይለኝ ነበር። ነገር ግን አሁን ያ ነገር ተፈጽሟል ይመስለኛል ሳይሆን ተደርጓል። ሌላ ቆፍጠን በይ እና ተደርጓል። አብርሽና ሩታ ይታረቃሉ በዚሁ አጋጣሚ እና ግሬስ ፋሚሊ የበፊታችን ፍቅራችን ይመለሳል ብዬ ተስፋ አድርጋለሁኝ። እኛ ሁለቱም አንድ ነበረን፣ ግን በአንዳንድ ነገሮች ነው እየተለያየ ነው ማለት ነው። የተለያየንበትን ምክንያት ቢኖር እኛ አብርሽና እንጠላም፣ እንወደዋለን፣ እናከብረዋለን፣ ቦታ አለን። ነገር ግን መጥፎ ነገር ሲሰራና ሴት ልጅ በሱ የመጣ በሱ ስም ዝቅ እንድትል ስለማንፈልግ ነው። ብዙም አብዛኛው ጊዜ ማለት ነው ሆነን ቀረ ማለት ነው። እኛ እዛ ቤት ነን፣ እዛ ሰፈር ነን፣ ምንም ችግር የለውም። እኛ ለፍልፈንም አውርተንም የምንቀር ሰዎች ነን። ነገር ግን አብርሽና ሩታ ፍቅራቸው ተመልሰው ልጃቸውን አብረው ቢያሳድጉ እንዳለው ቢኒ በጣም ደስ ይለኛል ማለት ነው። እና በዚሁ አጋጣሚ ስለ ብሩኬ ትንሽ ነገር ላውራው ማለት ነው። ካጂ እንደሆኑ ማለት ነው፣ እውነት አይን ባይን እንደሚከዱ ማለት ነው። ብሩኬ ከዚህ በፊት እኔ ትዳርህን አትምራ አላልኩትም፣ ከሩታ ጋር አትሁን፣ ልጅህን አታሳድግ አላልኩትም እያለ ነበር። እንዴት ነው ያላለው? ቤተሰቦች አያችሁት? ልክ እንደ አብርሽና እንደ ሄርሜላ ኦዲየንሶች በጣም ካጂ ነው፣ በጣም ነው የሚከዱት ማለት ነው። ለምን እንደሆነ አናውቅም። እና በማይመጥንህ ቦታ ቁጭ አትበል እያሉት አልነበረ? ብሩኬና አቤላ ማለት ነው። አንተ ደስተኛ ስትሆን ነው የምንፈልገው፣ አንተ ሳቅህን ነው የምንፈልገው፣ ሀዝነህ አንገትህ ተግዛህ አናይም እና ማየት ማንፈልገው አያስደስተንም እያሉ አልነበረም እንዴ? እንደውም ሩታ በቀን ነው ብላ ያሰራችው ቪዲዮ ላይ በሶስተኛው ቀን መተው ቪዲዮ ሲሰሩ ምንድን ነው ያሉት? ማንን እንዲደሰት ነው? እኛ አብርሽን ትተነው የምንሄደው? አብርሽን ትተነው አንሄድም፣ መቼም ቢሆን ከሱ ጎን ነን። እሱ ይቀጣ ብለን ነው አንድ ሁለት ቀን ዝም ብለን ያኮረፍ ነው ብለው ከውሽሚት ራሱ ጥፋት ቢያጠፋ ከአሁን ወዲህ ቶሎ ብላ ትቀበለኛለች ብሎ እንዳይዝናናብኝ እንዳይኮራራብኝ ነው እና እንደዚህ ያኮረፍኩት እንጂ እውነት ለመናገር በጣም ደስ ብሎኛል። ከልብ ያልነበረም ስትል ነበረ ሲያወሩ ነበረ። ዛኔ ግን ብሩኬ እንደዚህ ያላልኩም ብሎ እያለ ነው። መልካም መቃጠል ይሆንልህ። በዚሁ አጋጣሚ ብሩኬ እባብ ማለት ነው። ከአብርሽና ከሩታ ህይወት ብትወጣ አስመሳይ አታስመስል ማለት ነው። እና በነገራችን ላይ ማለት ነው ምን አለ መሰላችሁ፣ አንድ ሰው ትክክለኛው መንገድ ሲይዝ ወይም ደግሞ አብርሽና ሩታ ይታረቃሉ ሲባል ወይም ሰምቶ በቃ እርግጠኛ ቢኒ ያለው ነገር ትክክለኛ። በዚሁ አጋጣሚ እኔ አብርሽና ሩታ ታርቀው ወይም ደግሞ ሽምግልና ሲመጣ ቪዲዮ ካልተላከልኝ አላምንም ማለት ነው። ምክንያቱም ማላምንበት ነገር ስላለኝ ማለት ነው። ሁላቸውም ትወና ስለሚሰሩ እና ኦዲየንስን እንዴት አድርገው እንደሚሸውዱ ማለት ነው። ትላንትና ነው ከትላንትና ወደ አንድ ቪዲዮ በጣም የገረመኝ ቪዲዮ ነበረ። ውድ ቤተሰቦች እውነቴ ነው የምላችሁ አብርሽና ሩታ በምን እንደተጣሉ ቃለ ምልልስ ነው ያደርጋለሁ ብሎ ልጁ የለቀቀው ቪዲዮ እስከ መጨረሻው ድረስ ቁጭ ብዬ፣ ምክንያቱም አብርሽ በምን ምክንያት ነው ሩታን የተለያያት ያቀርበዋል እያልኩኝ ማለት ነው። የኔ ጅልነት አሳልፌ ማየት ስችል በስተ መጨረሻ ምንም ነገር የለም
ምን አለ በር ልክፈትለት ልምጣ መጡ ወደታች ናቸው ብሎ ቪዲዮን አለቀ ማለት ነው። እና እንደዚህ ነገር በደጋጋሚ ስለሚሰሩ ስለሚዋሹ እኔ አላምናቸውም ማለት ነው። እኔ ማምነው አብርሽ ሽምግልና ይዞ ሄዶ ሩታን ይቅርታ ጠይቆ በቃ አንቺም በድለሽኛል፣ እኔም በድኜሻለሁ፣ አንቺም የልብ ሰርተሻል፣ እኔም የልብ ሰርቻለሁ። ከአሁን ወዲህ በትዳራችን መሀል አንቺም ሆነ እኔም አይደለም ሰው ንፋስ እንዲገባ ክፍተት መፍጠር የለብንም። ለልጃችን ስንል እንታረቅ፣ አብረን እንቀጥል ብሎ ይቅርታ ጠይቋት፣ ሩታንም ደግሞ ያንን ደግሞ እሺ ብላ ስትቀበል ብቻ ነው ማምነው ማለት ነው። አብዛኛዎቻችሁ ዩቱበሮች በደንብ አድርጋችሁ ነው የምታምኑት ማለት ነው። እኔ ማንንም አላምንም። ምክንያቱም ከሚሰሩ ስራ ማለት ከሚያደርጉት የአብርሽና የሩታ ትዳር እስካሁን ቢኒ እንዳለ በሽምግልና ቢሄድበት በወንድም ቢኬድበት ይህንን ደረጃ አይደርሱም ነበር። አብርሽም ያጠፋውን ጥፋት በትክክል ቁጭ ተብሎ ተመክሮ አብርሽ ባንተ እኮ እንዲህ ነገር ያስጠላብሃል፣ ይደብርብሃል ተብሎ ሩታም ደግሞ አንቺም ለትዳርሽ እንዲህ ነገር አይበጅሽም፣ ጥሩ አይደለም፣ ከአሁን ወዲህ ለራሳችሁ ኑሩ፣ ለልጃችሁ ኑሩ፣ ይበቃችኋል ቢባሉ እነዚህ ልጆች እስከዛሬ ይሄንን ቦታ ይሄንን ደረጃ ባልደረሱ ኖሩ። ነገር ግን ያንን እኔ እንጃ። አንድ ደግሞ ግርም የሚለኝ ነገር ማለት ነው፣ እውነቴ ነው የምላችሁ ውድ ቤተሰቦቼ፣ ቡታጀራ በጠቅላላ ማለት ነው የአብዛኛው ሰው ድራማ ነው፣ ስራ ነው እያልን ነው ማለት ነው። ግን እንዴት አድርገው ነው የሚመካከሩት? ተሰብስበው አንድ ቤት ነው የሚያዙት? ውድ ቤተሰቦች እኔ ግራ የሚገባኝ ነገር ቢኖር ይሄ እንዴት አድርጎ ያም ይመጣል ቪዲዮ ይሰራል በአብርሽና በሩታ ይሄን ይመጣል እንደዚህ ይላል ይሄን ይላል። ዛሬ ራሱ ስንት ቪዲዮ ነው የተለቀቀው። እኔ የሚገርመኝ ነገር ቢሆን ይሄ ቅንብራቸው፣ ይሄ ውሸታቸው፣ ይሄ እንዴት አድርገው እንደሚሰሩት አጂብ እኮ ነው። እና ይሄንን ነገራቸው በጣም ነው የሚገርመኝ ማለት ነው። የሰው ልጅ ሞት ነው እንጂ ያቃተው እውነት የማይሰራ ነገር የለም፣ የማያረግ ነገር የለም። በዚህ በአብርሽና በሩታ ህይወት እኔ ብዙ ትምህርት ወስጄበታለሁ። ሰው እንዴት አድርጎ አስመስሎ እንደመኖር እንደሚችል በቃ ያልሆነውን ነገር ያልተበደለውን ነገር ተበድያለሁ ብሎ መናገር እንደሚችል በህይወቴ ውስጥ ተምሬያለሁ ማለት ነው። እና በዚሁ አጋጣሚ በአብርሽና በሩታ ብዙም ነገር ተምሬያለሁ ማለት ነው። ወጃት እወዳለሁ የሚል ከልብ አድናቂ ነኝ የሚል ከልብ ያለ እነሱ አብርሽና ሩታ ከላየው ብዙ ነገር አይቼበታለሁ በአብርሽና በሩታ ህይወት። ብቻ ግን ሆነም ወጣም ወረደም አለ ሁለቱ አንድ ያደርጋቸው። በተለይም ደግሞ አሁን ሁሉም ነገር የሚያስጠላ የሚደብረው የአብርሽ መረገጥ አንሶ የሩታ መረገጥ አንሶ ገና በልጁ በትንሽ ህፃን ልጅ በቃ የሆነ ያልሆነ ነገር መነገድ ያልሆነ ቪዲዮ ይዞ ሲመጣ በጣም በትናንትና ቪዲዮ ራሱ አብዛኞቻችን ልባችን ተሰብሯል። ስናለቅስ ነው የዋናው። ዛሬ ራሱ ሩታ በሰራችው ቪዲዮ ማለት ነው። እና ሴት ልጅ በዚህ ናክል መገፋት የለባትም። እሱ ገና በመጀመሪያ ልጅዋ ተከብራ በምትቀመጥበት ሰዓት ላይ ማለት ነው። ለማንኛውም ቢኒ ያልከውን ነገር እውነት አላህ ያድርገው፣ ትክክለኛ ያድርገው። እኛንም ደግሞ ለመደሰት ያብቃን። እንግዲህ እውነት በጣም ሳላደንቅህ አላልፍም። ይሄን ነገር እውነት ትክክለኛ ነገር ሰርተህ ከሆነ አረከው ከሆነ ጋሽዬና አባትህን ይዘህ እነዚህ ልጆች ካስታረቅ እውነት የቢሊ ውለታው አልጨርስም ማለት ነው። እኔ የሁላችሁም የኔ ብቻ ሳይሆን አብርሽና ሩታ ሲሆኑ ነው ኦዲየንስ የሚደሰተው። የአብርሽና የሩታ እህትን ኦዲየንሶቹ የሚደሰቱት፣ የሚስቁት፣ አብረው የሚሆኑት፣ አብረው የሚያሽቃብጡት። ነገር ግን እንደዚህ አብርሽ ለብቻው ሲሆን ደግሞ ሩታ ለብቻው ስትሆን ብዙ ነገር ይፈጠራል። ለዛ ሁሉም ግን መፍትሄ ይዞት ስለመጣ እኔ በጣም ደስ ብሎኛል። ግን እውነት